ታህሳስ 14 ቀን 2013 ዓ.ም ጤና ይስጥልኝ አድማጮቻችን እንደምን አመሻችሁ። እስከ መጀመሪያም ርዕሶቹን እንሆ። በቤኒሻንጉል ጉሙዝ መተከል ዞን ቡለን ወረዳ በርካታ ሰላማዊ ሰዎች በታጣቂዎች በግፍ ተገደሉ። የአካባቢው ነዋሪዎች እንደሚሉት በትንሽ ግምት 90 ሰዎች አንድም በየቤታቸው እንዳሉ በእሳት ጋይተው ሁለትም በካራና ጥይት ተገድለዋል። ጠቅላይ ሚኒስትር አብይ አህመድ መንግስታቸው የመተከልን ሕዝብ ሰላምና ደህንነትን ለማስከበር እንደሚጥር ያስታወቁት ትናንት ነበረ። የእርዳታ ድርጅት ሰራተኞች አሁንም ወደ ሁሉም የትግራይ አካባቢዎች መግባት እንዳልቻሉ የተባበሩት መንግስታት የሰብአዊ መብት ኮሚሽነር አስታወቀ። ኮሚሽነሩ በትግራዩ ውጊያና ግጭት በሰላማዊ ሰዎች ላይ የደረሰው ጉዳት በገለልተኛ ወገን እንዲጣራ የሚያደርገው ግፊትም እንደቀጠለ ነው። የአፍሪቃ ሀገራት የኮሮና ተዋሲ መከላከያ ክትባት ለመግዛትና ህዝባቸውን ለመክተብ $9 ቢሊዮን እንደሚያስፈልጋቸው አንድ የአህጉሪቱ ባንክ አስታወቀ። ይሁንና አፍሪቃ ገንዘቡን ብታገኝ እንኳ ክትባቱን ከበለጸጉት ሀገራት ጋር ተሻምታ መግዛት እንደማትችል ባንኩ አስታውቋል። ዜናው በዝርዝር። በቤኒሻንጉል ጉሙዝ መተከል ዞን ቡለን ወረዳ በኩጅ በተባለች ቀበሌ ታጣቂዎች ዛሬ ማለዳ በከፈቱት ጥቃት ከ90 በላይ ሰዎች በአሰቃቂ መንገድ መግደላቸውን የአካባቢው ነዋሪዎች አስታወቁ። ነዋሪዎቹ እንዳሉት ታጣቂዎቹ የኩጅ ቀበሌን ወረው ከነዋሪው ገሚሱን እንደተኛ ቤቱን ከውጭ እየቆለፉ በእሳት አጋይተውታል። ሌሎቹን ደግሞ ከየቤታቸው አስወጥተው ሌላ ስፍራ ወስደው ገለዋቸዋል። በስልክ ያነጋገርናቸው አንድ የቡለን ወረዳ ነዋሪ ከዘመድ ወዳጆቻቸው የሰሙትን እንደሚከተለው ይተርካሉ። በአይኔ እንኳን አላየውም። ቢያንስ ጠዋት 11 ሰዓት አካባቢ ሰዎች ማህበረሰቡ ተኝቶ ባለበት ሰዓት ላይ ቡለን ወረዳ በኩጂ ቀበሌ የምትባል ቀበሌ ላይ ማህበረሰቡ በድንገት ታፍኖ ብዙ ጥቃቶች ደርሷል። ሰዎች ሳር ቤት ውስጥ ከተኙበት ቤታቸው በውጭ እየተቆለፈ ከነ ህፃናት፣ እናቶች ብዙ ማህበረሰቦች ሙተዋል። ቢያንስ እስካሁን እንግዲህ ተጨባጭ የሆነ ነገር የለም። አሁን እዛ አካባቢ ባለን መረጃ መሰረት ቢያንስ እስከ 96 ሰዎች እንደሞቱ መረጃዎች አሉን። እዛው መተከል ዞን የግልገል በለስ ከተማ ነዋሪና መምህር እንደሆኑ የነገሩን ሌላው ምስክር ደግሞ የተገደሉት ሰዎች ቁጥር 106 ነው ባይ ናቸው። መምህሩ በጥቃቱ ከተገደሉት ሰዎች በተጨማሪ ከ50 በላይ መኖሪያ ቤቶች በእሳት መጋየታቸውንም ይናገራሉ። መተከል ዞን ዋና ከተማ ግልገል በለስ ነው ያለሁት። ያው ምን አልቋል። አንድ ወረዳ ላይ ከ106 ሰው በላይ ነው የታረደና የተገደለው እና በጣም ዘግናኝና በኢትዮጵያ ታሪክ ታይቶ ተሰምቶ ማይታወቅ ድርጊት ነው። ቤቶች ከ50 በላይ ይሄ ድርጊት ከ6 ሰዓት ድረስ 96 ሰው ነበር። አሁን እየተፈተሸ ቁጥሩ ጨምሮ ወደ 106 ሰው አባወራና ቤተሰብ ደርሷል የተገደለው። ጥቃቱ በተፈጸመበት ወቅት የመከላከያ ሰራዊትም ሆነ ሌሎች የመንግስት ጸጥታ አስከባሪዎች በአካባቢው እንዳልነበሩና ዘግይተው መድረሳቸውንም ነዋሪዎቹ ተናግረዋል። ስለ ጥቃቱ የቤኒሻንጉል ጉሙዝ የሰላምና የጸጥታ ቢሮ ኃላፊ አቶ ጋሹ ዱጋሳን በስልክ ለማነጋገር በተደጋጋሚ ብንሞክርም ኃላፊው ስልካቸውን አያነሱም። የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ መለሰ በየነ ደግሞ ስብሰባ ላይ መሆናቸውን የተናገሩት ጠቅላይ ሚኒስትር አብይ አህመድ ትናንት እዚያው መተከል ውስጥ ከነዋሪዎች ጋር ባደረጉት ውይይት የአካባቢውን ሰላምና ጸጥታ ለማስከበር መንግስታቸው አበክሮ እንደሚጥር ቃል ገብተው ነበረ። የደቡብ ክልላዊ መንግስት በክልሉ በተለያዩ ጊዜያት በተፈጠሩ የጸጥታ ችግሮች እጃቸው አለበት ያላቸውን 711 ባለስልጣናትን አባረረ። የደቡብ ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን በክልሉ የተካሄደውን ግምገማ አስመልክተው ዛሬ ለመገናኛ ብዙሃን በሰጡት መግለጫ በጉራ ፈርዳ፣ በወላይታ፣ በኮንሶና በዙሪያው ባሉ ልዩ ወረዳዎች የአደረጃጀትና የወሰን ጥያቄዎችን መነሻ በማድረግ የህዝቡን ጥያቄዎች በኃይል ማስፈጸም ይቻላል በማለት የህወሓት ኃይል ለግጭት አመቺ የሆኑ ቦታዎችን በመጠቀም ህብረተሰቡ ያልተገባ ዋጋ እንዲከፍል አድርጓል ብለዋል። ጽንፈኛ ያሉት ቡድን ኢመደበኛ አደረጃጀቶችን በመጠቀም ሀብት በመመደብ ሲንቀሳቀስ መቆየቱንም ኃላፊው አስታውቀዋል። በአሁኑ ጊዜ በተፈጠረው ችግር በቀጥታ የሚሆን በተዘዋዋሪ እጃቸው መኖሩ የተረጋገጠ የተባለ 711 ባለስልጣናት ከኃላፊነት እንዲነሱ ተደርጓል። ከኃላፊነታቸው ከተነሱት ባለስልጣናት በተጨማሪ 918
የሚሆኑት ከቦታቸው እንዲሸጋሸጉ ሲደረግ 1966ቱ ደግሞ በማስጠንቀቂያ መተላለፋቸውን ኃላፊዋን የጠቀሱ የክልሉ የመንግስት ኮሚኒኬሽን ጉዳዮች አስታውቋል። የእርዳታ ድርጅት ሰራተኞች አሁንም ወደ ትግራይ ክልል ሙሉ በሙሉ መግባት እንዳልቻሉ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ሚሼሌ ባቼሌት አስታወቁ። ኮሚሽነር ባቼሌት ትናንት ባሰራጩት መግለጫ እንዳሉት የእርዳታ ሰራተኞች ትግራይ ውስጥ እንዲገቡ የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት ቢስማሙም ስምምነቱ እስካሁን ሙሉ በሙሉ ገቢራዊ አልሆነም። የእርዳታ ሰራተኞች በሁሉም የትግራይ አካባቢዎች መስራት እንዲችሉ የኢትዮጵያ መንግስት እንዲፈቅድ ኮሚሽነሯ በድጋሚ ጠይቀዋል። የተባበሩት መንግስታት የመብት ተሟጋች ኮሚሽነር በትግራይ ውጊያ በሰላማዊ ሰዎች ላይ የደረሰው ጉዳት በገለልተኛ ወገን እንዲጣራ የሚያደርገው ግፊትም እንደቀጠለ ነው። የኮሚሽነሩ ቃል አቀባይ ወይዘሮ ኤሊዛቤት ትሮሴል እንደሚሉት መስሪያ ቤታቸው ሁመራ፣ አዲግራትና ማይካድራን ጨምሮ በተለያዩ የትግራይ አካባቢዎች በሰላማዊ ሰዎች ላይ የሰብአዊ መብት ጥሰት መፈጸሙን የሚጠቁሙ መረጃዎች እየደረሱት ነው። የተባበሩት መንግስታት የሰብአዊ መብቶች ቢሮ ዓለም አቀፍ የሰብአዊ መብቶች ሕግጋትና የሰብአዊ መብቶች በግጭቱ በተሳተፉ በሁሉም ወገኖች መጣሳቸውን የሚጠቁሙ ተመሳሳይ መረጃዎች ደርሰውታል። በደሉ ሰላማዊ ሰዎች ያሉበትን አካባቢ በመድፍ መደብደብን፣ ሰላማዊ ሰዎችን ሆን ብሎ ማጥቃትን፣ ያለ ፍርድ ቤት ውሳኔ መግደልንና ከፍተኛ ዘረፋን የሚጨምር ነው። እነዚህን ዘገባዎች ማጣራት የምንችልበት ሁኔታ ላይ አይደለንም። ይሁንና ተፋላሚ ወገኖች ሰላማዊ ሰዎችን ከጥቃት አለመከላከላቸውን ይጠቁማሉ። የኢትዮጵያ መንግስት በውጊያና ግጭት የተመሰቃቀለችውን ትግራይን መልሶ ለመገንባትና የተፈናቀሉ ሰዎችን ወደ የቀያቸው ለመመለስ እየጣረ መሆኑን በተደጋጋሚ አስታውቋል። በክልሉ ርዕሰ ከተማ መቀሌና በአንዳንድ አካባቢዎች የስልክና የመብራትን የመሳሰሉ መሠረታዊ አገልግሎቶች መጀመራቸውንም እየተዘገበ ነው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ትግራይ ውስጥ የተደረገውን ውጊያ ሸሽተው ለተሰደዱ ኢትዮጵያውያን መርጃ የ156 ሚሊዮን ዶላር እርዳታ ጠየቀ። ዓለም አቀፉ የስደተኞች መርጃ ከፍተኛ ኮሚሽነር ዩኤንኤችሲአር በእንግሊዝኛ ምህፃሩ ትናንት እንዳስታወቀው በአብዛኛው ሱዳን የሰፈሩት ኢትዮጵያውያን ስደተኞች የመጠለያና ያኗኗራቸው ሁኔታ በጣም ከባድና አስቸጋሪ ነው። የኮሚሽነሩ ቃል አቀባይ አንድሬይ ማሄቺች እንደሚሉት ኮሚሽነሩ ከሌሎች 30 የእርዳታ ድርጅቶች ጋር በመሆን የጠየቀው የ156 ሚሊዮን ዶላር እርዳታ ለስደተኞቹ ለመጪው 6 ወራት መሠረታዊ ሰብአዊ እርዳታዎችን ለማቅረብ የሚውል ነው። ከ30 የሰብአዊ እርዳታ ተባባሪዎቻችን ጋር ሆነን የኢትዮጵያ የትግራይ ቀውስ ለሸሹ ስደተኞች መረጃ የ156 ሚሊዮን ዶላር እርዳታ ጥያቄ አቅርበናል። የጠየቅነው ትግራይ ውስጥ የሚደረገውን ግጭት ለሸሹ ኢትዮጵያውያን ስደተኞች እስከ 2021 የመጀመሪያ አጋማሽ ድረስ በጣም የሚያስፈልግ ሰብአዊ እርዳታ ለማቅረብ የሚውል ገንዘብ ነው። ጥያቄው ምናልባት በሌሎች የአካባቢው ሀገራትም የስደተኞች ዝውውር ካጋጠመ አስቀድሞ ለመዘጋጀት የሚውልም ነው። የተባበሩት መንግስታት ድርጅት በትግራይ ውጊያ ለተፈናቀሉና ለተሰደዱ ሰላማዊ ሰዎች መርጃ 35.6 ሚሊዮን ዶላር መመደቡን ባለፈው ሳምንት አስታውቆ ነበረ። ድርጅቱ አሁን የጠየቀው ገንዘብ ለስደተኞቹ ብቻ የሚውል ነው። ይህ ዶቼ ቬለ ነው። የሱዳንን ምዕራባዊ ግዛት የዳርፉርን ሰላም የሚያስከብረው የተባበሩት መንግስታት ድርጅትና የአፍሪቃ ህብረት ቅይጥ ሰራዊት ተልዕኮ እንዲያበቃ የጸጥታው ጥበቃ ምክር ቤት ወሰነ። የተባበሩት መንግስታት ድርጅትና የአፍሪቃ ህብረት በጋራ ሰላም አስከባሪ ሰራዊት ሲያዘምቱ ዩናሚድ በሚል ምህጻረ ቃል የሚጠራው የመጀመሪያቸው ነው። የሱዳን ማዕከላዊ መንግስትና የዳርፉር አማጽያን ያደረጉትን የሰላሙን ለማስከበር እንደ ጎርጎሪያኑ አቆጣጠር በ2007 ዳርፉር የሰፈረው ሰራዊት 6,000 ወታደሮች፣ ፖሊሶችንና
ከ1500 በላይ ሲቪል ሰራተኞችን በአባልነት የሚያስተናብር ነው። የጸጥታው ጥበቃ ምክር ቤት ትናንት የሰራዊቱ ተልዕኮ እንዲያበቃ የወሰነው የሱዳን የሽግግር መንግስት የአፍሪቃ መንግስታትና ሩሲያ ተደጋጋሚ ግፊት ካደረጉ በኋላ ነው። ተልዕኮው ያገባደድነው የጎርጎሪያኑ 2020 በመጪው ሳምንት ሲያበቃ በይፋ ያበቃል። የአፍሪቃ ሀገራት የኮሮና ተዋሲ ክትባት ለመግዛትና ዜጎቻቸውን ለመክተብ $9 ቢሊዮን እንደሚያስፈልጋቸው የአፍሪካ የወጪና ገቢ ንግድ ባንክ አስታወቀ። ርዕሰ መንበሩን ካይሮ ግብፅ ያደረገው አፍሬክሲም ባንክ የሚባለው የአፍሪቃ ከዜጎቿ 60 በመቶ ያክሉን ለመክተብ የሚበቃ ክትባት ለመግዛት $5.8 ቢሊዮን፣ ክትባቱን ለማጓጓዝ ደግሞ $3.3 ቢሊዮን ያስፈልጋታል። የባንኩ የምጣኔ ሀብት ጉዳይ ኃላፊ ሃይፖሊየት ፎካክ እንዳሉት ባንካቸው ገንዘብ ስለሚገኝበት ብልሃት ከሌሎች የገንዘብ ተቋማትና ከአፍሪቃ የበሽታ መከላከያና መቆጣጠሪያ ማዕከል CDC በእንግሊዝኛ ምህጻሩ ጋር እየተነጋገረ ነው። ድሃ ሀገራት ክትባቱን እንዲያገኙ የሚጥረው የዓለም ጤና ድርጅት የመሰረተው ኮቫክስ የተሰኘው ዓለም አቀፍ ጥምረት የተወሰነ ገንዘብ ይረዳል ተብሎ ይጠበቃል። ይሁንና አፍሪቃ ገንዘብ ብታገኝ እንኳን ክትባቱን ገና ሳይመረት ከሚሸምቱት ከበለጸጉት ሀገራት ጋር ተሻምታ መግዛት እንደማትችል ኃላፊው አስታውቀዋል። አፍሪካ ውስጥ ከ2.5 ሚሊዮን በላይ ሕዝብ በኮሮና ተዋሲ መያዙ ተረጋግጧል። ከ60 ሺህ በላይ ሞቷል። የተዋሲው ስርጭትና ያደረሰው ጉዳት በፊት የተፈራውን ያክል እንዳልሆነ ግን ብዙ ባለሙያዎች ይናገራሉ። በመጨረሻም ጋዜጠኛ፣ የሙዚቃ ግጥም ደራሲ፣ መሳሪያ ተጫዋችና የስነ ልሳን ባለሙያ ኢብራሂም ሃጂ አሊ ሞተ። 69 ዓመቱ ነበረ። የጋዜጠኝነት የሙዚቃና የስነ ልሳን ክህሎትን አጣምሮ የተካነው ኢብራሂም በሦስቱ መስኮች ለ50 ዓመታት ያክል አገልግሏል። በግማሽ ምዕተ ዓመት አገልግሎቱ በተለይ የኦሮምኛ ቋንቋን ለማዳበርና የተለያዩ ዘዬዎችን ለማማከል ከፍተኛ አስተዋጽኦ ማድረጉን የመስኩ ባለሙያዎች በተደጋጋሚ መስክረውለታል። ድሬዳዋ ውስጥ ተወልዶ ያደገው ኢብራሂም የሙዚቃን ዓለም የተቀየጠው የአፍረንቀሎ ሁለተኛ ትውልድ የሚባለውን የድሬዳዋ የሙዚቃ ጓድ አባል በነበረበት በ1967 እና 68 ግድም ነበረ። አስኮቱ አሲንጅራ ኢብራሂም ስም ዝና ካተረፈባቸው የሙዚቃ ሥራዎቹ አንዱ ነው። ላለፉት 3 ወራት አዲስ አበባ ውስጥ በሕክምና ሲረዳ ቆይቶ ትናንት ማምሻ ነው ያረፈው። ዛሬ እዚያው አዲስ አበባ ውስጥ ተቀብሯል። ባለትዳርና የ9 ልጆች አባት ነበረ። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። በኒሻንጉል ጉሙዝ መተከል ዞን ቡለን ወረዳ በርካታ ሰላማዊ ሰዎች በታጣቂዎች በግፍ ተገደሉ። የአካባቢው ነዋሪዎች እንደሚሉት በትንሽ ግምት 90 ሰዎች አንድም በየቤታቸው እንዳሉ በእሳት ጋይተው፣ ሁለትም በካራና ጥይት ተገድለዋል። የእርዳታ ድርጅት ሰራተኞች አሁንም ሁሉም የትግራይ አካባቢዎች መግባት እንዳልቻሉ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር አስታወቀ። የዜናው መልእክት የእስካሁኑ ራና አካባቢው የሰዎች አስከሬን እየተገኘ ነው መባሉ፣ የጌዲዮ ተፈናቃዮች መልሰው መቋቋማቸው፣ የብሔራዊ ስጋት ስራ አመራር ኮሚሽን ረሃብ የሀገሪቱ ስጋት አይደለም ማለቱ፣ በኦሮሚያ የኢንቨስትመንት እንቅስቃሴና የባለሀብቶች አቤቱታ፣ የሌተና ኮሎኔል ብርሃኑ ባየህና የሌተናንት ጀነራል አዲስ ተድላ ጉዳይ እንዲሁም ጸረ ኮሮና ክትባት በአሜሪካን የተሰኙት ርዕሶች ናቸው በዜና መጽሔት የሚተነተኑት። በማይካድራና አካባቢው በየቦታው ወድቀው የተገኙ 140 አስከሬኖችን ሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰብስባ እንዲቀበሩ ማድረጓን አስታወቀች። ቤተክርስቲያኗ በማይካድራ በጅምላ ለተቀበሩ ወገኖችም የሞቱበትን 40ኛ ቀን ምክንያት በማድረግ የፍትሐት ስርዓተ ጸሎት ፈጽማለች። በአደጋው ለተጎዱ ወገኖችም በተለያዩ አካባቢዎች የማጽናኛ ትምህርት መሰጠቱን የአካባቢው ነዋሪዎች ተናግረዋል። አለምነው መኮንን ከባህር ዳር ዘገባ አለው።
ጥቅምት 30 2013 ዓ.ም በማይካድራ ከተማ ዘርን መሰረት ያደረገ ጅምላ ጭፍጨፋ መፈጸሙንና 650 ያህል ሰዎች በግፍ መገደላቸውን የኢትዮጵያ ሰብአዊ መብት ኮሚሽን በቅርቡ ያወጣው ሪፖርት ያመለክታል። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከታህሳስ 7 እስከ 10 2013 ዓ.ም ጉዳቱ በደረሰበት የማይካድራ ከተማና ሌሎች አካባቢዎች በመገኘት የማጽናኛ ትምህርትና የጸሎት ስርዓት አካሂዳለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት አስተዳዳሪና የምስራቅ አውስትራሊያ ሊቀ ጳጳስ አቡነ ሉቃስ 120 አባላት ያሉት የቤተክርስቲያናት አገልጋዮች በተለያዩ ቦታዎች በመዘዋወር የማጽናኛ ትምህርት መሰጠቱን አብራርተዋል። ስሜታዊ ህዝብ ነበረኝ ያረጋጋ ዳንሻ ገባነ ማለት ነው። ከዚያ ላይ በጣም ብዙ ህዝብ ነው ማለት ቁጥር ነበረ። የተሰጠው ትምህርትም ማጽናኛ ትምህርት እጅግ በጣም ድንቅ ነገር ነበር። ህዝቡን አረጋጋነ። ገፋው ቀጥታ ያው ወደ ሁመራ ነበረ ጉዟችን። ጸሎት አድርገን ከወንዙ አካባቢ ተመለስን። ከዚያ ቅድስት ማርያም የማጽናኛ ትምህርት ጥሩ ትምህርት ሰጠን። አቡነ ሉቃስ እንዳብራሩት በመንገዳቸው በማይካድራና አካባቢው ከ140 በላይ በየቦታው የተገኙ አስከሬኖች ተሰባስበው እንዲቀበሩም አድርገዋል። ጉዟችን ላይ የወዳደቁ አስከሬኖች በአይኔ ስላየው አጥቄ ይሄ ነገር ለሀገር ጎጂ ነው፣ አስከሬን በውጭ በሜዳ ላይ እንዳታስቀምጡ ሰብስቡ አደራ ብዬ ትልቅ ትምህርት እሱ ላይ ሰጠው። ለሀገር ድርቅ ያመጣል፣ በሽታ ያመጣል፣ ለሁሉም ነገር ትልቅ ጎጅ ነገር ነውና አስከሬን በበረሃ ላይ ወድቆ መታየት የለበትም ልቀቁ አልኩኝ። ህዝቡ ሲለቅም አደረ። ሌሊቱን ማታውኑ ወደ 50 ያህል አስከሬን ለቀ። በቀጥታው ደግሞ ማይካድራ ላይ 7 ጉድጓዶች ያህል ተቆፈሩ። ለ20 ሰው አንድ ላይ የሚቀበርበት ያንን ባርከን ወደ 140 ሚሊዮን ሰው ከዚያ ላይ እንዲቀበር ተደረገ ማለት ነው። በአጠቃላይ ህይወታቸው ላለፈ ወገኖች በማይካድራ የፍትሃትና የመታሰቢያ ስነስርዓት መከናወኑን አቡነ ሉቃስ ለዶይቼ ቬለ በስልክ ተናግረዋል። ቅዳሜ ፍትሃቱ ነበረ። ፍትሃቱን ጨርሰን ግራቸውን ሁሉን አጠናቀን ተመልሰን አጠቃላይ እንግዲህ እነሱ 140 የሚሆኑ ሰዎች ነው እንግዲህ የተዘጋጀላቸው ጊዜው ተለቀቁት ማለት ነው። ከዚያ በፊት ደግሞ ተሰባስበው ትነዝ በአጠቃላይ ወደ 650 ነበሩ። ሌላ ቦታ እንግዲህ እንደሰማሁት ከሆነ በአይኔ አላየሁም። በአንድ ቦታ ብቻ 700 ተገኝተዋል። በጉዞ ላይ የነበሩት ሊቀ ትጉሃን ቀሲስ አወቀ ትእዛዙ በበኩላቸው በርከት ላሉ ወገኖች የማጽናኛ ትምህርት መሰጠቱን፣ ያልተቀበሩ አስከሬኖች እንዲቀበሩና በማይካድራ የማጠቃለያ ጸሎት መደረጉን ገልጸዋል። አቀባበል ተደርጎ ዳንሻም ትልቅ ጉባኤ ተሰርቶ ያው በዚህ ፕሮግራም በግፍ የሞቱትን በትምህርት መልክ እየተሰጠን በፍትሃት ናቸው ባናውቀውም በአንድ ላይ እየሰጠን እዚያ ሁመራ ጉባኤ ተሰራ። እዚያ የመጨረሻ 40 ቀናቸው ስለነበረ ማይካድራ ያው ዳዊት በመድገም ውዳሴ ማርያም በመድገም ያልተቀበሩ ሰዎችን እንዲቀበሩ በብፁዕ አባታችን መልእክት ጓዱን የጀምላ ጉድጓድ ላይ እየተቆፈረ የነበረ በሱራኬ በማድረግ ትምህርት በመስጠት ነው እንግዲህ ያጠቃለል ነው። በማይካድራው ጭፍጨፋ ባለቤታቸውና አባታቸው የተገደለባቸው የማይካድራ ከተማ ነዋሪ የፍትሃት ስነ ስርዓቱ መካሄዱና የተሰጠው የማጽናኛ ትምህርት የመንፈስ እርካታን ፈጥሮላቸዋል። ሁለቱም የሞታባትና ባለቤት በጣም እናመሰግናለን። በጣም አክብረቱ እንደዚያ በጎንደር ላይ የባህር ላይ ተዛሩ ሰው ሁላ ከተማውን እያጠኑ እየባረኩ ከታች እያረጉ ይዝረዋል። በጣም ደስ ይላል። በጣም ደስ ይለናል። በጣም ሰውነቱ የሚገባት መስሎሰቱን ያሉ በጣም ነው የሚያመሰግነው። ሌላዋ የከተማ ነዋሪም ተመሳሳይ አስተያየት ሰጥተዋል። በጣም ነው ልባችን የተሰበረ። እነሱ ቢመጡ ያው ደስታም አለን፣ ያው ሀዘናችንም እንዳለ ሆኖ እነሱ መጥተው ደግሞ እንደዚህ ህዝብ ተቆርቋሪ ሆኖ እንደዚህ በማድረጋቸው ደግሞ ልባችን በሀዘን ዲሰበርም በመምጣታቸው ደግሞ በጣም ደስተኛ ሆነናል። እንደዚህ በመኖሩ ተቆርቋሪ በመኖሩ በጣም አመስግነናል። በጣም ደስ ብሎናል ማለት ነው። ፍትሃትን በጣም ማርገው ፈተውልናል። አለም ነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። ኢንተርናሽናል ሬስኪው ኮሚቲ የተባለ ግብረሰናይ ድርጅት በኢትዮጵያ ውስጥ የተከሰተው የአንበጣ መንጋና የትግራይ ክልል ቀውስ በርካታ ዜጎችን ለረሃብና ለአስቸኳይ እርዳታ ፈላጊነት ሊዳርጋቸው ይችላል ሲል አሳሰበ።
የኮሮና ወረርሽኝ የፈጠረው የኢኮኖሚ መቀዛቀዝንም ለዚህ ማስጠንቀቂያው በተጨማሪ ምክንያትነት የጠቀሰው ይኸው ድርጅት መንግስት ሁሉን አቀፍ ድጋፍ እንዲያደርግ ጠይቋል። የብሔራዊ ስጋት ስራ አመራር ኮሚሽን በበኩሉ የሰብአዊ እርዳታ ፈላጊዎችና የዕለት ድጋፍ የሚያስፈልጋቸው ዜጎች ቁጥር ሊጨምር እንደሚችል ቢገመትም ረሃብ ግን የሀገሪቱ ስጋት ሊሆን እንደማይችል ተናግሯል። ሶሎሞን ሙጬ ከአዲስ አበባ ዝርዝሩ ልኮልናል። ዋና መቀመጫው ኒውዮርክ ውስጥ የሆነው ሰብአዊ ድጋፍና እርዳታ የሚሹ ሰዎች በህይወት እንዲቆዩ እንዲያገግሙና ቀጣይ ኑሯቸው እንዲስተካከል የሚሰራው ኢንተርናሽናል ሪስክ ኮሚቴ የተባለው ድርጅት በኢትዮጵያ ከፍተኛ የሰብል ውድመት ያደረሰው የአንበጣ መንጋ አደጋ፣ የኮሮና ተህዋሲ የፈጠረው የኢኮኖሚ መቀዛቀዝና በትግራይ ክልል የተፈጠረው ችግር በኢትዮጵያ የረሃብ አደጋ ሊያስከትል ይችላል ሲል ስጋቱን ገልጿል። ይሄው ተቋም እንደሚለው 1 ሚሊዮን ኢትዮጵያውያን አርሶ አደሮች ሰብላቸው በአንበጣ መንጋ ወድሞባቸዋል። ይህም በጎርጎሮሳውያኑ የ2021 ዓመተ ምህረት የመጀመሪያው አጋማሽ 11 ሚሊዮን ዜጎችን ለረሃብ አደጋ ሊያጋለጥ ይችላል። ስለሆነም ለእነዚህ ዜጎች አፋጣኝ ድጋፍ ሊደረግ ይገባል ሲል ጠይቋል። ይህንን የተቋሙን ስጋት በተመለከተ ጥያቄ ያቀረብንላቸው የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳም ረሃብ በኢትዮጵያ ስጋት አይደለም ይላሉ። የምግብ ዋስትና ክፍተቶች ሊኖሩ ይችላሉ። ቅጽበታዊ አደጋዎች ሊኖሩ ይችላሉ። የምግብ አቅርቦት ክፍተት ላለበት ሰው ማደርስለት ከሆነ የሚመጣ ጉዳይ ነው ረሃብ የሚባሉ። ስለዚህ የእኛን ደግሞ ልምድ የምንወስድበት ሰዓት በተለይ ደግሞ ትልቅ አስተማሪ የሚሆነው 2008 ዓመተ ምህረት ሊኖ በተባለ የአየር ንብረት መዛባት የተከሰተ ድርቅ አለ። እንግዲህ በሀገራችን 50 ዓመት ውስጥ ታይቶ የማይታወቅ ማለት ነው። በዛን ሰዓት አንድም ሰው ሳይሞት ነው መመከት የቻልነው። ስለዚህ ዳብር ልምድ አለ፣ ቅድመ ዝግጅቶች ስላሉን በዚህ ባለን ቅድመ ዝግጅትና ባለን ልምድ መነሻነት ምላሽ የምንሰጥ ይሆናል። በሀገሪቱ ከ21 ሚሊዮን በላይ ዜጎች ሰብአዊ ድጋፍ ይሻሉ የሚለው ይኸው ተቋም በቀጣዩ ዓመት ኢትዮጵያ አስቸኳይ ድጋፍ ከሚሹ 5 ሀገራት ዝርዝር ውስጥ የምትገኝ መሆኗንም ጠቁመዋል። ለዚህ ቀጥተኛ ምላሽ የሰጡት አቶ ምትኩ ካሳም አሁን ይህንን ያህል ህዝብ ድጋፍ ይሻል ብሎ መናገር አይቻልም፣ ይልቁንም በጉዳዩ ላይ የምናደርገው የዳሰሳ ጥናት ውጤት ታይቶ የሚታወቅ ነው ብለዋል። የተባበሩት መንግስታት ድርጅትን አካላትን የሁለትዮሽ ስምምነት ያላቸውን፣ ሶስተኛ የክልል ቢሮ የፌዴራል ሚኒስቴር መስሪያ ቤቶችንና መንግስታዊ ያልሆኑ ዓለም አቀፍ ድርጅቶችን ያካተተ በተለምዶ መልቲ ኤጀንሲ አሴስመንት ቲም ወደ መኸር አምራቾችና ወደ አርብቶ አደር አካባቢዎች ይህ ቲም ይዞት የሚመጣው መረጃ ነው። ከጃንዋሪ 1 2021 ጀምሮ በአውሮፓውያን አቆጣጠር ያለውን እርዳታ የሚፈልጉ ዜጎቻችን ቁጥር የሚወስነው እሱ ላይ እየሰራን ያለ ነው። ልክ አሁን እሱ ቁጥር እንደመጣ ከጃንዋሪ 1 2021 ጀምሮ ያለን የዕለት ድራሽ ፈላጊ ዜጎቻችን ቁጥር ለያለን። በዛ አግባብ እንግዲህ መንግስትና ሌሎች የመንግስት አጋር አካላት የሚባሉት አብሮ ላይ ይስጣሉ። ስለዚህ ስላለ አሁን እንደዚህ ብሎ ለመናገር አስቸጋሪ የሚሆነው ነገር ግን ከበረሃ አንበጣ ጋር የተያዘ ከጎርፍ ተጽዕኖ ጋር የተያዘ በሱ የተነሳ ደግሞ የምግብ ፍሰቶች ይኖራሉ። ሌሎች አካባቢ ከመፈናቀል ጋር ተያይዞም ይኖራሉ እና እነዚህን ታሳቢ ያደረገ ምላሽ ለመስጠት መንግስት ዝግጁ ነው። ኢንተርናሽናል ሪስክ ኮሚቴ በኢትዮጵያ ውስጥ እንደ ጎርጎሮሳውያኑ ከ1999 ዓ.ም ጀምሮ በጤና፣ በትምህርት፣ በህፃናት ክብካቤ፣ በልማትና ሌሎችም ዘርፎች በ6 ክልሎች ውስጥ በሚገኙ ገጠራማ ስፍራዎች እንዲሁም በ21 የስደተኞች መኖሪያ ካምፖች ውስጥ እንደሚሰራ ገልጿል። ይህንን ያህል ሰፊ ተደራሽነት ያለው ከሆነ ትንበያውና ማስጠንቀቂያው የዋዛ ነውን ብለን የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን ጠይቀናቸዋል። የእርዳታ ማቅረቡ የመንግስት ቅድመ ኃላፊነት ነው። የሱ ዜጎች ስለሆኑ ሌሎቹ መንግስትን በገቡት ውል መሰረት አጋዥ ናቸው። ለዛውን ያነሳልኝ ተቋም አንደኛ ያለውን ኮንሰርን እንግዲህ እነዚህ ኦፕሬተር ናቸው። መሬት ላይ የሚተገብሩ ስለሆኑ ለጋሾቻቸውን ጭምር ለማሳሰብ ያላቸውን ኮንሰርን ለመግለጽ ነው ሊሆን የሚችለው። በብሔራዊ የአደጋ መከላከል ዝግጁነት ኮሚቴ የሚጸድቀው ፊገር ነው ትክክለኛው። እዛ ውጭ ያለ ሌላ ተቋም ይሄ ነው ሊል ይችላል ወይ አሳንሶ ዋስበልቀው። ከወቅታዊ የትግራይ ክልል ጋር በተያያዘ አቶ ምትኩ ካሳ አያይዘው በክልሉ የተለያዩ አካባቢዎች በመንግስትና መንግስታዊ ያልሆኑ ዓለም አቀፍ ረጂ ድርጅቶች የምግብና ምግብ ነክ ያልሆኑ ቁሳቁሶች እየቀረቡ ነው። የጤና ሚኒስቴርም ለሽሬና መቀሌ የጤና ተቋማት መድኃኒት አቅርቧል ብለዋል። አሁንም የእርዳታ ድጋፍ ወደ ክልሉ ተከታታይነት ባለው መልኩ እየቀረበ ይገኛል ሲሉ መልሰዋል። መቀሌ ከተማ ላይ ብዙ ባለድርሻ
ሚሊሻዎችን ያካተተ የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል ተቋቁሞም አጠቃላይ በክልሉ የሚደረገውን የእርዳታ ቁሳቁሶችን ወደ የአካባቢዎች ለማሰራጨት የሚደረገውን ጥረት እያገዘ ይገኛል ሲሉ ምላሽ ሰጥተዋል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። ከ2 ዓመታት በፊት በደቡብ ክልሎቹ በጌዲዮና በምዕራብ ጉጂ ግጭት የተፈናቀሉ ዜጎች ወደ ቀደመው ኑሯቸው መመለሳቸውን እየገለጹ ነው። ተፈናቃዮቹን መልሶ ለማቋቋም የተከናወኑ ስራዎች በአብዛኛው ውጤታማ መሆናቸውን የለጋሽ ተቋማት የስራ ኃላፊዎች ተናግረዋል። ወደ ጌዲዮ ዞን የተጓዘው ወኪላችን ሸዋንግዛ ወጋየው ከስፍራው ተከታዩን ዘገባ አጠናቅሯል። ይህ የምትሰሙት ድምጽ በጌዲዮ ዞን ገደብ ወረዳም ኦርቃሳ ቃሮ በተባለ ቀበሌ የተገነባውን የውሃ አገልግሎት በመጠቀም ላይ የሚገኙ ሴቶች ናቸው። ከ2 ዓመታት በፊት በአካባቢው ተፈጥሮ የነበረውን ግጭት በመሸሽ ወደ ሌሎች አካባቢዎች ተሰደው እንደነበር የሚያስታውሱት የመንደሩ ሴቶች አሁን ወደ ቀያቸው ከተመለሱ በኋላ ከተገነቡላቸው የመሰረተ ልማቶች አንዱ በሆነው የቧንቧ ውሃ እየተጠቀሙ እንደሚገኙ ተናግረዋል። ከመንደሩ ነዋሪዎች አንዷ ብርቱካን ሚዴሳ ካለፈው አንጻር ሲታይ አሁን በተሻለ ኑሮ ላይ እንደምትገኝ ነው ለዶቼ ቬሌ ዲደብሊው የገለጸችው። ፈርተን ነበር። ሁሉም ፈርቶት ነበር። ሰላም ነው። ውሃ አሪፍ ነው። ድሮ እስከ 1 ሰዓት መንገድ ሄደን ነበር። አሁን ሰላም ነው። ውሃ አሪፍ ነው። ባሪፍ እየተጠቀምን ነው። ውሃ በየጊዜው ይመጣል፣ በየሰዓቱ ይመጣል። እንኳን 1 ሰዓት የሆነ ሰዓት እንኳን ባይመጣ እንኳን በየቦታ ስላለ በየግቢ ስላለ ውሃ እየተጠቀምን ነው። ጥሩ እየተጠቀምን ነው። መጀመሪያ ችግር ነበረ። አንድ ጋር ነበር ትልቁ እሱ ስመጣ ሁሉ ከተማ ይረጫል። አንዳንድ ደግሞ ያስቸግራል፣ እየተቋረጠ ነበር። አሁን ደግሞ ሰላም ነው። እየተጠቀምን ሁላችን በቃ በተመቸው ሁኔታ እየተጠቀምን ነው። በዚሁ በገደብ ወረዳ ጉቲቲ በተባለ ቀበሌ ነዋሪ የሆኑት ሌላው አርሶ አደር አበበ ኦዳም በወቅቱ በነበረው ግጭት የመኖሪያ ቤታቸው ሙሉ በሙሉ በመውደሙ ከ7 ቤተሰቦቻቸው ጋር በፕላስቲክ ሸራ በተሰራ አነስተኛ መጠለያ ውስጥ ተጠልለው መቆየታቸውን አስታውሰዋል። በመንደሩ በተካሄደው የመልሶ ማቋቋም ስራ የመኖሪያ ቤታቸው በአዲስ መልክ እንደተገነባላቸውና የመቋቋሚያ ገንዘብም ማግኘታቸውን ተናግረዋል። ከዚህ በፊት በሰላም እያደረን ከኦሮሞና ከጉጂ ሁሉም ብሔረሰቦች በጥሩ ሁኔታ እያሳለፈን ነበረ። ከዛ ጉጂውን በገደውን ያገባሉ፣ ገደውም በኦሮሞም ያገባሉ። በጣም በጥሩ ሁኔታ እያሳለፈን ነበረ። በ2010 ዓ.ም ይሄ ነገር ሲከሰት ወጥተናል። ብዙ ነገር ቤት ተቃጥሎታል። በዛኛ ዕቃ ቁሳቁስ ብዙ ነገር ተወድሞ ነው። ትልቅ ቤት ነበረ። እግዚአብሔርም የማውቀው መንግስትም ሰዎችም የማውቀው ትልቅ ቤት ነበረ። ቆርቆሮ ነበረ። ያ ቆርቆሮ የተፈረሰበት ቅጠሉን ሰጥቶ 2000 ብር ሰጥቶ ቤቱን ሰርቶ በጥሩ ሁኔታ ነው እያደረናል ነው። በወርልድ ቪዥን ኢትዮጵያ የጌዲዮ ጉጂ የአስቸኳይ ጊዜ ምላሽ ዋና ስራ አስኪያጅ አቶ እንግዳ አሻም ድርጅታቸው ዓለም አቀፍ ትብብር ለኢትዮጵያውያን መብት ከተባለ ድርጅት ባገኘው የ50 ሚሊዮን ብር ወጪ በዞኖቹ የተለያዩ የመልሶ ማቋቋሚያ ስራዎችን ማከናወኑን ገልጸዋል። በ4 ዘርፎች በተከናወኑት የመልሶ ማቋቋም ስራዎች መካከል የመኖሪያ ቤቶች ግንባታ፣ የውሃ አገልግሎትና የሴቶች ገቢ ማስገኛ ስራዎች እንደሚገኙበት ዋና ስራ አስኪያጁ አብራርተዋል። በ4 ዘርፎች ላይ ነው ግሎባል አላያንስ ይሄንን የኤመርጀንሲ ሪስፖንስ ስራ የሰራው። አንደኛው ከዚህ ውስጥ የዋሽ ወተር ሳኒቴሽን ኤንድ ሃይጂን ስራ ነው። የመጠጥ ውሃ ግንባታ፣ ልዩ ልዩ የሳኒቴሽን ስራዎችን በሚመለከት ከዛ ቀጥሎ የሼልተር የመጠለያ ግንባታ ነው። መጠለያው ምንድነው? ከጌዲዮ ጉጂ ግጭት ጋር ተያይዞ ብዙ ቤቶች ተቃጥለው ነበረ። እነዛን መልሶ ለመገንባት በአጠቃላይ 1750 ቤቶች ናቸው በሁለቱም ዞኖች ላይ የተሰሩት። የዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው ድርጅት መስራች የሆነው አርቲስት ታማኝ በየነም የጉጂና የጌዲዮ ተፈናቃዮችን መልሶ ለማቋቋም ከሩቅ ሆነን ያደረግነው ድጋፍ ውጤቱን በማየታችን ደስታ ተሰምቶኛል ብሏል። አርቲስቱ የብሔሩ ሽማግሌዎች፣ የማህበረሰቡ ተወካዮችና የዞኑ መስተዳድር ባዘጋጀው የምስጋና መድረክ ላይ የአካባቢው ነዋሪዎች በቀጣይ ሰላማቸውን እንዲጠብቁ ሲል ባስተላለፈው የድምጽ መልእክት ጠይቋል። ጤናስጥልኝ። በዚህ መድረክ ላይ የተገኛችሁ ኢትዮጵያውያን ወገኖቼ በሙሉ የአክብሮት ሰላምታዬ ከዚህ ከሀገር አሜሪካ ይድረስልኝ። በዛሬው ቀን እዚህ እንድንሰባሰብና የመከራው ጊዜ አልፎ በደስታ በመሰባሰባችን ለፈጣሪ አምላካችን እግዚአብሔር ክብር ምስጋና ለሱ ይሁን እላለሁ። የተከበራችሁ ወገኖቻችን ዛሬ በዚህ መድረክ ላይ ያንን መከራ ሳልፋችሁ
እንደገና በፍቅርና በአንድነት ልትኖሩ ቃል የምትገቡበት ቀን ነውና እኛም የዚህ ታሪክ አካል በመሆናችን በግሎባል አላያንስ ስም እናንተም እኛም እንኳን ደስ ያለን እላለሁ። በደቡብ ክልል ጌዲዮና በኦሮሚያ የምዕራብ ጉጂ ዞኖች ከ2 ዓመታት በፊት ተፈጥሮ በነበረው ግጭት 800 ሺህ የሚጠጉ ሰዎች ከቀያቸው ተፈናቅለው እንደነበር የሚታወስ ነው። ለዶቼ ቬለ ዲደብሊው ዘገባ ሸዋንግዛው ወጋየው ነኝ ከጌዲዮ ዞን ዲላ። በኦሮሚያ የኢንቨስትመንት እንቅስቃሴዎችን ለማቀላጠፍና ባለሀብቶችን ወደ ዘርፉ ለመሳብ በቴክኖሎጂ የተደገፉ ተግባራትን በማከናወን ላይ መሆኑን የክልሉ ኢንቨስትመንት ኮሚሽን አስታወቀ። በአሁኑ ወቅት በክልሉ አስተማማኝ የጸጥታ ሁኔታ እንዳለ የተናገሩት የኦሮሚያ ክልል ኢንቨስትመንት ኮሚሽን ኃላፊ ዶክተር ባይሳ በዳዳ ክልሉ የያዛቸው ለዘርፉ የሚውሉ ምቹ ግብዓቶች መኖራቸውን ገልጸው የኢንቨስትመንት ውል ገብተው በማያለሙት ላይ እርምጃዎች እየተወሰዱ ነው ብለዋል። በሌላ በኩል ካለፈው ሰኔው የአርቲስት ሃጫሉ ሁንዴሳ ግድያ ማግስት በክልሉ በተከሰተው አለመረጋጋት በንብረቶቻቸው ላይ ጉዳት የደረሰባቸው ባለሀብቶች እስካሁን ከመንግስት በኩል የተሰጣቸው ካሳ አለመኖሩን ለዶይቼ ቬለ ተናግረዋል። ዝርዝሩን የአዲስ አበባው ዘጋቢያችን ስዩም ጌቱ አዘጋጅቷል። የኦሮሚያ ክልል ኢንቨስትመንት ኮሚሽነር ዶክተር ባይሳ በዳዳ ለብዙሃን መገናኛ በሰጡት መግለጫ እንዳሉት የኦሮሚያ ክልል ኢንቨስትመንትን ለመሳብ እየሰራቸው ካሉ ተግባራት አንደኛው ዘርፉን በማዘመን በቴክኖሎጂም የመደገፍ ነው። ኃላፊው በዚህ መግለጫቸው አክሎ እንዳሉት በክልሉ የኢንቨስትመንት እንቅስቃሴዎችን ለማንቃት ኮሚሽናቸው የድጋፍና ክትትል ተግባራትንም ሲከውን ቆይቷል። ባለፉት ወራት በሰራናቸው ድጋፍና ክትትል ስራዎች በተለያዩ ምክንያት የቆሙ ፕሮጀክቶች በተለይ በኢንፍራስትራክቸር መሰረተ ልማት እና በመሳሰሉት ምክንያት የቆሙ 79 ፕሮጀክቶች ወደ ስራ እንዲገቡ ተደርጓል። ከዛ ውጪም 83 የሚሆኑት ፕሮጀክቶች ደግሞ ማምረት ያልጀመሩ በተለያዩ ምክንያቶች የቆሙ በሰራናቸው የድጋፍና ክትትል ስራዎች ወደ ማምረት ስራ ገብተዋል። ባለፉት 5 ወራት በክልሉ ኢንቨስትመንት ላይ በተከወኑ ስራዎች ለ20 ሺህ ዜጎች የስራ ዕድል ተፈጥሯል ያሉት ኮሚሽነሩ ይህም በአጠቃላይ በክልሉ በዘርፉ ለዜጎች የተመቻቸን የስራ ዕድል ከ364 ሺህ በላይ ከፍ ያደርገዋል ብለዋል። ሌላው ኮሚሽኑ የሚመራው ውሉን የተመለከተ ነው። በዚህም ክፍተት አሳይተዋል የተባሉ 62 ኢንቨስትመንት ፕሮጀክቶች ታጥፈዋል። ርምት እርምጃም ለመውሰድ ውል እንመራለን። በውል መሰረት መስራት ያልቻሉት ፕሮጀክቶች 18ቱ የጽሁፍ ማስጠንቀቂያ ተሰጥቷል። ከዛ ውጪ 62 የሚሆኑት ፕሮጀክቶች በተደጋጋሚ ድጋፍና ክትትል ብናደርግላቸውም ከነበረው ክፍተት ራሳቸውን ማሻሻል ባለመቻላቸው ውሉን ለመሰረዝ ተችሏል። ለፕሮጀክቱ የተሰጠው 4246.529 ሄክታር መሬት ወደ መንግስት የመሬት ስቶክ ተመልሶ ለሌላ ልማት እንዲውል አቅጣጫ ተቀምጠዋል። ሰሞኑን የኦሮሚያ ኢንቨስትመንት ቦርድ አስተላልፈዋል በተባለው ውሳኔ የፕሮጀክቶች ቅበላና ግምገማ ካሟሉና ወደ ኢንቨስትመንት ከገቡት ውስጥ 82% አርሶ አደርና አርብቶ አደር ማህበረሰብ ናቸው ተብሏል። የሀገር ውስጥ ባለሀብቶች ዲያስፖራና የውጭ ቀጥተኛ ኢንቨስትመንት ባለሀብቶች ድርሻ የሚይዘው 10% ብቻ መሆኑም ነው የተገለጸው። በአጠቃላይ ማስፋፊያን ጨምሮ 4359 ፕሮጀክቶች 35920 ሄክታር መሬት ያስመዘገቡት ካፒታል 83 ቢሊዮን ብር የቀረበ ሲሆን 313566 ዜጎች በዚህ ፕሮጀክትና በዚህ ውሳኔ የስራ ዕድል ያገኛሉ ተብሎ ይጠበቃል። ኮሚሽነሩ በመግለጫቸው እንዳከሉት በውሉ መሰረት የማይሰሩ ባለሀብቶች በ45 ቀናት ውስጥ ውላቸውን አኑሮ በ4 ወራት የጊዜ ገደብ ውስጥ ወደ ስራ የማይገቡትን የኢንቨስትመንት መሬቱን የመነጠቅ እርምጃ ይጠብቃቸዋል። የመሰረተ ልማት ምቹ የቦታ አቀማመጥና ሌሎችም ክልሉን ለኢንቨስትመንት ዕድል አማራጭ ያደርጉታል የተባለም ሲሆን አሁን በክልሉ ያለው የሰላምና ጸጥታ ሁኔታ ለዚሁ እንደሚጋብዝም ተጠቅሟል። በሌላ በኩል ባለፈው ወርሃ ሰኔ ማገባደጃ ላይ በአርቲስት ሃጫሉ ሁንዴሳ ግድያ ማግስት በኦሮሚያ በተለያዩ አካባቢዎች ተከስቶ በነበረው አለመረጋጋት ጉዳትን ያስተናገዱ ከፍተኛም መዋዕለ ንዋይ የፈሰሰባቸው የኢንቨስትመንት ተቋማት መኖራቸው አይዘነጋም። ከነዚህም በምስራቅ ሸዋ ዞን በአቶ ከተማ የሚገኙ የጉዳቱ ሰለባ የሆኑ ባለሀብቶች ለዶይቼ ቬለ እንዳሉት በመንግስት በኩል እስካሁን የተደረገላቸው የገንዘብ ካሳ የለም። ስማችን ይቆይ ያሉት ባለሀብቶቹ ድጋፉን ጠብቀው የነበረ ቢሆንም በራሳቸው ጥረት ወደ ስራ ለመመለስ መትጋታቸውን ተናግረዋል። ስራ ፈተን የዞርን ነው። መንግስት ማድረግ ያለበትን ድጋፍ ምንም አይነት ድጋፍ አላደረገልን። ባለው ነገር ወደ ስራ ገብተን እንደዛ እያደረገን ነው። የተደረገላችሁስ ድጋፍና ክትትል ነበር ወይ በመንግስት በኩል? አይዟችሁ በሚል ነው እንጂ ሌላ ምን ይኖራል ብለን አሁን የቻልነውን እንትን ብለን ሌላውን ያው ለወደፊት እንሰራዋለን ብለን እንትን እያለን ነው። በካሳም ለምንም ያለው ነገር ላይ ባላችሁ ተንቀሳቀሱ ተብሎ ባለን የተንቀሳቀሱ ፋብሪካውን ማቋቁመን ወደ ስራ ጀምረናል። ቤቶች አደረሳት ላይ ነው እዛ ህዝቡም ተብላለ ከዛ ይመጣል ነበር
አጠቃላይ በጣም ብዙ ነው። ወደ 2.5 አካባቢ ሚሊዮን የሚደርስ ነበር ውድመት አጠቃላይ የደረሰበት። ከሳምንታት በፊት ጉዳት ደርሶበት የነበረው የባቱ ሪዞርቱን ወደ ስራ መመለሱን ያስታወቀው የኃይሌ ሆቴሎችና ሪዞርቶች ድርጅት ለዚህ ብቻ 100 ሚሊዮን ብር ወጪ ማድረጉን አስታውቆ ነበር። የኃይሌ ሆቴሎችና ሪዞርቶች ድርጅት ዳይሬክተር አቶ መልካሙ መኮንን ለዶይቼ ቬለ እንዳሉትም የሻሸመኔን ደግሞ እንግዲህ መንግስትም እንጠብቃለን ነው የወደመብንን ነገር እንዲመልስልን ኤክስፔክት እናደርጋለን። ዶይቼ ቬለ መንግስት እነዚህን ጥያቄዎች እንዴት ይመለከተዋል? ሊደረግ የታሰበው ድጋፍስ አለ ወይ ለሚሉ ጥያቄዎች ከክልሉ ኢንቨስትመንት ኮሚሽን ምላሽ ለማግኘት ያደረገው ጥረት አልተሳካም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ይህ ከዶይቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን ነው። 30 ዓመታት ለሚጠጋ ጊዜ በኢጣሊያ ኤምባሲ አዲስ አበባ በሚገኘው በጥገኝነት የቆዩት የቀድሞዎቹ የደርግ ከፍተኛ ባለስልጣናት የሌተና ኮሎኔል ብርሃኑ ባየህና የሌተና ጀነራል አዲስ ተድላ እድሜና የጤና ሁኔታ ከግምት ውስጥ ገብቶ ከቤተሰቦቻቸው ጋር ሊቀላቀሉ የሚችሉበት መንገድ እንዲፈለግ ተጠየቀ። ሁለቱ የቀድሞ ባለስልጣናት በነጻ እንዲሰናበቱ በደብዳቤ ከጠየቁት ግለሰቦች አንዱ ለዶይቼ ቬለ በሰጡት አስተያየት ለተገን ጠያቂዎቹ መንግስት ፖለቲካዊ መፍትሄ እንዲሰጥ ጥሪ አቅርበዋል። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ሁለቱ የደርግ ከፍተኛ ባለስልጣናት የተበየነባቸው የሞት ፍርድ በዕድሜ ልክ እስራት እንዲቀየርላቸው መፍቀዳቸው ባለፈው ቅዳሜ ነው የተሰማው። ከይቅርታው በኋላ ሁለቱ የቀድሞ ባለስልጣናት በነጻ መሰናበት ስለመቻል አለመቻላቸው ዮሐንስ ገብረ እግዚአብሔር ከአዲስ አበባ የህግ ባለሙያ አስተያየት ጠይቋል። በጣሊያን ኤምባሲ ተገን ጠይቀው ያሉ የቀድሞ መንግስት ባለስልጣናት ፍርዳቸው ከሞት ወደ ዕድሜ ይፍታህ ዝቅ እንዲል መወሰኑ የፕሬዝዳንት ሳህለወርቅ ዘውዴ ጽህፈት ቤት አስታውቋል። ይህን ተከትሎም በነጻ ሊለቀቁ ነው፣ የለም ህጉ አይፈቅድም የሚሉ አስተያየቶች እየተሰነዘሩ ይገኛሉ። እኛም ይህን አስመልክተን የህግ ባለሙያን አነጋግረናል። ጠበቃ ሄኖክ አክሊሉ። በእኔ በኩል እንግዲህ የምሰጠው አስተያየት አንደኛ በሰብአዊነት በምን አይደለም እንደ ጠበቃ ነው የምሰጠው አስተያየት። በሰዎቹ ጉዳይ በተመለከተ አንድ ሰው በዘር ማጥፋት ወንጀል የተፈረደበት ከሆነ የይቅርታም የምህረትም ተጠቃሚ መሆን አይችልም። እንደዚህ የተባሉት ሰዎች እርግጠኛ ከሆንኩኝ በዘር ማጥፋት ወንጀል ተከሰው ነው የተፈረደባቸው እና የይቅርታና የምህረት ተጠቃሚ ሊሆኑ አይችልም። የፈጸሙት ነገር ዘር ማጥፋት ነው አይደለም የሚለውን እንተውና ፍርድ ቤቱ ግን በእንደዛ ነው ጥፋተኛ ያላቸው። ከዛ በመለስ እንግዲህ 25 ዓመት የተፈረደበት ሰው ወይም እድሜ ልክ የተፈረደበት ሰው ወደ 25 ዓመት እንደሚመነዘርለትና ከዛ በኋላ በአመክሮ ሊወጣበት የሚችልበት የህግ ስርዓት አላቸው ኢትዮጵያ እንደ ሌሎች ሀገሮች በሙሉ ማለት ነው። እነሱ የዚህ ተጠቃሚ ሊሆኑ ይችላሉ ወይስ አይችሉም የሚለውን በተመለከተ እንግዲህ አንድ ሰው የዚህ ተጠቃሚ ለመሆን መጀመሪያ በፍትህ ስርዓቱ አምኖ እጁን ለፍትህ ስርዓቱ ሰጥቶ በዛ ተዳኝቶ የሚሰጥ ውሳኔ መኖር አለበት። እስከማውቀው ድረስ እነዚህ ሰዎች ለጣሊያን መንግስት ጥገኝነት ጠይቀው ምንም እንኳን አዲስ አበባ የሚገኙ ቢሆንም በጣሊያን ኤምባሲ ውስጥ ነው የኖሩት። ስለዚህ ለፍትህ ስርዓቱ ራሳቸውን የሰጡበት ሁኔታና የተዳኙበት መንገድ አልነበረም። እንደ ህግ አረዳድ እነዚህ ሰዎች ጣሊያን ሀገር እንደነበሩ ነው የሚቆጠረው ለህጉ እይታ ማለት ነው። የጣሊያን ኤምባሲ ማለት የጣሊያን ሀገር ነው። ስለዚህ እነዚህ ሰዎች ፍርድ ቤቱ የወሰነባቸውን ቅጣት ለ20 ዓመት የሚሆን ለ19 ዓመት ሰርቭ አላረጉም፣ አልታሰሩም እነዚህ ሰዎች። ስለዚህ በምንም አይነት ሁኔታ እንደታሰሩ ተቆጥሮ ወደ 25 ዓመት የሚቀየርላቸው ከዛ በኋላ ደግሞ ያመክሮ የምናምን ታስቦ ደግሞ ሊወጡ የሚችሉበት ከህግ አግባብ ካየ ነው መንገድ የለም። አንዳንድ አስተያየት ሰጪዎች ከእድሜያቸውና ጤናቸው አንጻር የተፈረደባቸው ቅጣት መሸከም አይችሉም፣ የተዳኙበት ህግ ወንጀሉ ከተፈጸመበት ጊዜ በኋላ የጸደቀ ነው ብለው ይከራከራሉ። ምላሾ ምንድን ነው አልናቸው የህግ ባለሙያውን አቶ ሄኖክ አክሊሉን። ሊሸከሙ አይችሉም የሚለው ህጉ እንደዛ አያየውም። በሁለተኛ ደረጃ ያነሳልኝ እንግዲህ ህግ በእርግጥ ወደ ኋላ ተመልሶ የሚሰራበት ሁኔታ የለም፣ የወንጀል ህግ በተለይ። ነገር ግን የተዳኙት ኋላ በወጣ ህግ ሳይሆን በ1959 ዓመተ ምህረት በወጣ የኢትዮጵያ የወንጀለኛ መቅጫ ስነስርዓት የወንጀለኛ መቅጫ ህግና ስነስርዓቱ ነውና የነበረ ህግ እነሱ ሌሎችንም ሲዳኙበት በስልጣን ላይ በነበሩበት ጊዜ ሌሎችን ሲዳኙበት በነበረው ህግ ስለሆነ ይሄ መከራከሪያ ብዙም የሚያሳምን አይደለም። ሌተናል ኮሎኔል ብርሃኑ ባይህና ሌተናል ጀነራል አዲስ ተድላ በነጻ እንዲሰናበቱ ለሚመለከተው አካላት ደብዳቤ በመጻፍ ሲከታተሉ ከነበሩት አንዱ ብርጋዴር ጀነራል ዋሲሁን ንጋቱ በበኩላቸው ተከታይን ብለውናል።
መንግስታችንም በተለይ ክብርት ፕሬዝዳንት ሳህለወርቅ ዘውዴ ይህንን ውሳኔ በማድረጋቸው በእውነቱ እጅግ በጣም ደስ ነው ያለን። የፌዴራል መንግስት በተለይ ፕሬዝዳንቷንና ጠቅላይ ሚኒስትሩን እና ሌላው ላይ በአመራር አካላት በአጠቃላይ እጅግ በጣም በማመስገን ትልቅ ሪሊፍ ነው። ትልቅ ፖለቲካል ጌንም ነው ለመንግስትም በእውነቱ። ተገን ጠያቂዎቹ ከእድሜያቸውና ከጤናቸው አንጻር ታይቶ የፖለቲካ መፍትሄ ተሰጥቶ ከቤተሰቦቻቸው ጋር ሊቀላቀሉ የሚችሉበት ሁኔታ እንዲመቻች ብርጋዴር ጀነራል ዋሲሁን ጠይቀዋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም። አድማጮች በዚሁ የዮሐንስ ዘገባ እንግዲህ የምሽቱ የዜና መጽሔት ዝግጅታችን ያበቃል። በዩናይትድ ስቴትስ የመጀመሪያ ዙር ጸረ ኮሮና ክትባት አሰጣጥ ላይ ያተኮረውን ዘገባ በሰዓት መጣበብ ምክንያት ማቅረብ አልቻልንም። ቀጣዩ ሳምንታዊው ከኢኮኖሚው ዓለም ነው። የአፍሪካ ነፃ የንግድ ቀጣና ባለፈው ሐምሌ ገቢራዊ ይሆናል ተብሎ ይጠበቅ የነበረ ቢሆንም በኮሮና ወረርሽኝና በድርድሮች መጓተት ምክንያት